ሽሚት እናውቃለን። አብርሃም ደግሞ ሽማግሌ የመላክ አሁን አላማው የለኝም፣ ትዳር መያዝ የምፈልገው ከ10 ዓመት በኋላ ነው እያለ ይገኛል። በዚህ መልስ ደግሞ የውሽሚት ቤተሰብም ሆነ ውሽሚትም ደንግጣለች። እንግዲህ ውሽሚት እንደማይሆናት ቀድመን ብኛ ብንናገርም አልሰማም፣ ጆሮ ዳባ ልበስ፣ እኔ የግሌ ማድረግ ነው የምፈልገው ብላ እንግዲህ ስታጨበጭብም አይተናል ማለት ነው። አንቺ አብርሃምን ስለፈለግሽው ቤተሰቦችሽ ላይፈልጉት ይችላሉ። በእህትሽ አብዛኛውን አብርሃም አማቻችንም ሆነ የልጃችን ባል የመሆን አቋሙ አይመጥንም። እዛ ጋ ሴት አስለቅሶ ነው የመጣው፣ እኛ ደግሞ መጫወቻው አይደለንም ብላለች ማለት ነው። በጣም ነው የሚያሳፍረው። እውነት ይገባሃል፣ ትክክል ብለዋል። ክብር ከራስ ይጀምራል ማለት ነው። እንግዲህ ርካሽ ሴቶች እንደዚህ የተንዘላዘላችሁ ሆቴል ለሆቴል ክብራችሁንም ሴትነታችሁንም ቤተሰብንም ራሳችሁም ትረክሳላችሁ ማለት ነው። ሰላም ውድ ተመልካቾቼ፣ ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁልኝ? ኢትዮጵያንም ኤርትራያንም። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። የሩታዬ እህቶች፣ የጀግናዋ የጨረቃዋ የሚዲያው መሪ የልዕልቷ ምን ልበላችሁ ጀግና፣ ወድቃ የማትወድቅ ወድቃ የማትሰበር። እውነቴን ነው። እንግዲህ ሚዲያው ማለት ነው የሶሻል ሚዲያ አብሶ ዩቱበር የውታጅራዎች ሩታ ተሌለች ምንም ድምቀት እንደሌላችሁ ማወቅ አለባችሁ። በዚሁ ልንገራችሁ ብዬ ነው። ያው ብዙዎቻችሁ ደግሞ የሩታዬ ውለታ አለባችሁ። ውለታዋንም ከፈል ከፈል አርጉ። ግን እንደዚህ በመጥፎ ነገር በመነጋገር አይደለም ውለታዋን የምትከፍሉት። ቢያንስ ለእሷ መልካም ነገር ባረግ እሷ እንዲናት እንዲናት እያላችሁ ስሟን ከማጠልሸት፣ እውነቴን ነው። በነገራችን እሷን ያጠለሻችሁ መስላችሁ ነው እንጂ እራሳችሁን ነው እየሰደባችሁ ያላችሁት። እሷ ግን ከአቋሟ ምንም ውልፊት የማትል ጀግና ሴት ናት። እንግዲህ አብዛኞቻችሁ ያው አብርሃም አይገኝም፣ አብርሃም አይገኝም። አብርሃም ምንድን ነው? ዳይመንድ ነው እንዴ? አብርሃም ምን የያዘ መሰላችሁ እንዴ? ሌላ ወንድ የያዘውን እኮ ነው አብርሃም የያዘው። ምኑ ይቀርባታል? እውነቴን ነው የምላችሁና ቢሆን እሱ እንዲሰበሰብ ተትዳሩ ዝሙትን እንዳያስፋፋ ለሀገርም ሆነ ለትውልድ ጠንቅ እንዳይሆን ቢያንስ ሴሰኛዋንም ዝሙተኛዋንም ምከሯት፣ ውሽሚትም ማለት ነው። አሁን እውነት ሩታ አብርሃም እንደዚህ ከአይነት ወንድ እንደው ቢጠበስ ራስ ይሸታታል። ቢጠበስ ሌላ በዘይት ተውት፣ በቂቤ ቢጠበስ እንኳን የሚሸታት አይመስለኝም ማለት ነው። እና ቅብዝብዝ፣ እውነትም ቅብዝብዝ ስም ወጣለት። ቀበዝባዛ ወንዶች አንድ ሱስ እኮ አይለቅም፣ አመል እኮ አይለቅም። እውነቴን ነው። ልብሳችሁ እኮ ቢቆሽሽ በሳሙና ታጥቡትና ታጸዱታላችሁ። ህሊናችሁ ግን ተቆሸሸ፣ በምን ታጸዱታላችሁ? በምን ይጸዳል? በምንም። እየተቅበዘበዛችሁ ማለት ነው። ላያችሁት ሁሉ እንዲህ እየቀነዘረባችሁ እየተቅበዘበዛችሁ እየሄዳችሁ ታዲያ እንዴት ነው ትዳራችሁ የሚሰምረው? እንዴት ነው ትዳራችሁ የሚሰምረው? እንዴ ሩታዬ እኮ በጊዜ እውነት አልፈልገውም ብላ እኮ ሄደችው። ለዚህ ነው ስለሚቅበዘበዝ። አሁን እኮ ሩታ አብርሃም ፈልገው ሳይሆን ለልጇ ስትል ነው እየተጋፈጠች ያለችው ነገሮችን። ልጅ ሲኖራችሁ ደግሞ ጥያቄው ከባድ ነው። አንድ ሆኖ ከማሳደግ ሁለት ሆኖ ማሳደጉ ይበልጣል። በነገራችን ነው የምላችሁና ግን የውስጧን አናውቅም። እንደኔ ነው የምላችሁ። እንደኔ እኔ እንደ አንድ ሴት እንደ አንድ እናት አስተያየት የምሰጠው ይሄንን ነው። የእሷን የልቧን አናውቅም። ያው እኛ አስተያየት መስጠት የምንችለው በተለቀቀ ቪዲዮ ላይ ብቻ ነው። ገብታችኋል? እንግዲህ ከአብርሃም ከአማቶቹ እንግዲህ የውርጅብኝ እውነት እኔ እንደዚህ ተሰድቦ በቅኔ ባሽሙር በጣም የገረመኝ። ግን እንግዲህ ቪዲዮ 1-3-4 ቀን ቢሆነውም ተተለቀቀ። እኔ ሳየው በጣም ስለገረመኝ ለምን አላመጣውም? ትምህርትም አለው። በነገራችን የለቀቁት ቪዲዮ ደግሞ ቅኔውም ከባድ ነው። በሁለቱም ማስተናገድ እንችላለን። እንግዲህ ወደኛ ሀሳብ ስንመጣ ቀበዝባዛ ወንዶች ማለት ከአንድ ሴት የማይረጉ ይሄ ዝሙትን የሚያስፋፉ ያየውት ሁሉ በቃ እንደ እሸት የሚያምራቸው
ቀበዝባዛ ወንዶች ማለት እንደዛ ነው። ያው ሁሉም ወንድ አንድ አይደለም፣ ሁሉም ሴት ደግሞ አንድ አይደለም። ጋይሶች በጣም ጨዋዎች አሉ፣ ትዳራቸውን የሚያከብሩ ከሚስታቸው ውጪ ገላ የማይታያቸው አሉ። እውነቴን ነው የምላችሁ አሉ ማለት ነው። እና እንግዲህ በእውነት ለእነሱ ትልቅ ክብር ነው ያለኝ። ግን ከነሱ ጋራ እየተጨፈለቁ የምንሰድባቸው ወንዶች ምንም ማድረግ አንችልም። ለጨዋዎቹ በጣም ይቅርታ ጠይቃለሁ። ግን ዝሙትን ለሚያስፋፉ ለሴቶችም ለእናንተ እኔ መስሚያ የለንም ማለት ነው። እና ቢያንስ ለትውልድ ጥሩ ነገር አስተምረን እንለፍ። እንግዲህ ቀበዝባዛ ወንድ ማለት እንደዛ አይነት ወንድ ነው ማለት ነው። እና ለቤተሰቡ ለሚስቱ ቤተሰብ ክብር የማይሰጥ በአናቱ ይተከል ተብሏል። ክብር የማይሰጥ ሲባል እንግዲህ መጀመሪያ ባይዘዌ ክብር ከራስ ነው የሚጀምረው። ባልና ሚስት መጀመሪያ ሚስት ራሷን ማክበር አለባት። ከዛ ደግሞ ባል ራሱን ማክበር አለበት። ሁለቱ ራሳቸው ሲያስከብሩ ከዛን የመከባበር አለ። በቃላትም ማወራወር ይሆናል። ገብቷቸዋል። ብዙ ነገሮች አሉና መጀመሪያ ከራስ ነው የሚጀምረው ክብር ከራስ ያለፈ ነው። ራሳችንን ጥንቅቅ አድርገን ስለ ራሳችን ስናቅ ራሳችንን ስናስከብር የባልንም ሆነ የሚስትንም ቤተሰብ ማስከበር እንችላለን በዚሁ መሀል ማለት ነው። እና እንግዲህ የተባለው እውነት ነው። ቤተሰብን የማያከብር አማች ባናቱ ይተከል ተብሏል። ትክክል እኮ ነው። እዚህ ጋር ራሱን አዋርዶ የኔንም ቤተሰብ የሚያዋርድ ታዲያ ይሄ ባል ነው ወይንስ አሻንጉሊት ነው? በእውነትን እና አንዳንዴ ነገሮች እኛ በአሽሙር እንወስደዋለን እንጂ አሽሙርም ትምህርትም አለው ማለት ነው። እንግዲህ ለጨዋዎቹ በጨዋ ደንብ ይሄ ይገባቸዋል። እንደገና ደግሞ ክብር ለማይገባቸው ደግሞ ያው ራሳቸውን ያውቁበታል ማለት ነው። እና ብቻ በጣም ነው የገረመኝ። እንግዲህ ሚስት ባሏን ስታከብር፣ ባል ደግሞ ሚስቱን ሲያከብር ትዳር ላይ እንግዲህ መከባበር መደማመጥ የሚባል ነገር አለ ማለት ነው። አሁን ላይ እኔ እንጃ እሱ እንደው ከ110% ተተገኘ ነው እንጂ እንግዲህ እንደምናየው ሁሉም ነገር ሶሻል ሚዲያ ላይ ሆኗል። ጥሉም ጸቡም በቃ ለምን አንደኛ ህዝቤ የኢትዮጵያ ህዝብ እንደዚህ አይነት ቴንሽን በቃ የሚስብ ጫጫታ፣ ረብሻ፣ ጭብጨባ፣ ሆይታ በቃ እንዲህ ግርግር ነው የምንወደው። ገብቷቸዋል። ስለዚህ ግርግር ስለምንወድ ሁሉም ነገር ግርግር ሆኗል። ያው ቢዝነስም ያመጣል። ዝም ብሎ ቤት ውስጥ ነገሩ ቢጫጫሁ ማን ያቸዋል? ጣራና ግርግዳ ነው ሰሜን ነው። ጣራ ግርግዳ ደግሞ በወር ዶላር አይከፍልም። ይሄንን እያወቃችሁ ጋይሶች ማለት ነው። እና ለማንኛውም እውነት ይሄ ነገር ያው ትምህርት አለው። ትምህርት ስላለው እኔ ደስ ስላይለኝ ነው ያመጣሁት። ግን ማታ ሰላም አደረ። የዩቱበር መንደር አይታችኋል። ጸጥ በነውሽሚት የለ በነውሽማው የለ ብቻ የት ነበረ? አይታችኋል። ለአቤልና ማርቲ ቻናል ተከፍቶ ነበረ። እንግዲህ እዛ ጋ ነው እንጂ ሌላ ጸጥ የተረበሸ መንደር ነገሩ። ትናንት ምርጫም ስለሆነ ጋይሶች በዛ ነው መሰለኝ ዩቱበሮች ጸጥ ብለዋል። ምንም ጭብጨባ የለም፣ ግርግር የለም ማለት ነው። እና በጣም ደስ ይላል። ይልመድባችሁ፣ እንደዚህ ጥፉ፣ እውነት ጥፉ፣ ይልመድባችሁ። ሩታዬ ብቻ ሰላም ትሆንልን። ሌሎቻችሁ ልናያችሁ አንፈልግም፣ ልናያችሁ ማለት ነው። በቃ ሩታዬና ልዑል ብቻ ይምጡልን፣ የእኛ ጠንካሮች፣ የሚዲያው መሪዎች። እውነት ትናንት ብቻ ሩታ አብርሽ ሳይባል ሶሻል ሚዲያው አደረ። እናንተ ግን ምን ተፈጥሮ ይሆን? እውነት ሀሳብ እኮ ይዞናል። እስኪ ወይ ደግሞ ቲክቶክ መንደር ያያችሁ ሹክ በሉ። የት ሄደው ነው? የት ሄደው ነው? በሰላም ነው? ኧረ ጉድ ነው። ዛሬ እንግዲህ እስከሚመጡ እንጠብቃለን። እንግዲህ ዛሬ ያው በመልካም ነገር ይመጣሉ ብለን ነው የምናስበው ማለት ነው። እና ግርግር በሌለበት
ያው ሩታዬ ጠንካራ ናት። ብዙዎቻችሁ እልህ ይዟት ነው አብርሃም አይገኝም እያላችሁ ነበር። አብርሃም ከማናት ሩታ ከአብርሃም ፍላጎት የላትም። አሁንም ወደ ቤት እንዲመለስ ትዳሯ እንዲሰምር ሳይሆን ብዙ ለፍታ ነበረ። ብትፈልግ ደግሞ ታደርገዋለች። አሁን አብርሃም ለምሳሌ ቢመለስ ራሱ ባል አይሆናትም። ገብቷቸዋል። ባል አይሆናትም። ሩታ ደግሞ መረጋጋት አለባት። እረፍት ለራሷ መስጠት አለባት። ቢያንስ ሌላ ትዳር ውስጥ ለመግባት ሩታ ገና ናት። እንኳን ሩታ አብርሃም ገና ነው። በነገራችን ወንድ አይደለ እንግዲህ ታውቃላችሁ የወንድ ስንት ፐርሰንት ነው የሴት እንደተባለው እና እንደኛ 75% ቢሆን በቃ እንደው ኢትዮጵያ ውስጥ ዓለም ውስጥ ያለ ሴት አይቀርም ነበር አይቀርም ነበር ማለት ነው። ስለዚህ ሩታዬ እኛ ሳቂታ ዛሬ ነይልን፣ እውነት በመልካም ነገር ነይልን። ከነኚህ ከዝሙተኞች ከተንኮለኞች አዎ መውጣት አለብሽ ማለት ነው። መውጣት ከነሱ መራቅ አለብሽ። በቃ ከልጅሽ ጋር ከእህትሽ ጋር ከማዘርሽ ጋር እንዲህ ቪዲዮ እየሰራሽ ብትመጪ በእውነት በጣም ነው ደስ የሚለን። ግን ደግሞ እዛ መንደር ደግሞ ያለ ሩታ ቻናላቸው አይሞቅም። ያለ ሩታዬ እኮ ቻናላቸው አይሞቅም፣ የታወቀ ነው። ግን ሆን ብላችሁ እሷን ለማስወደቅ ትሯሯጣላችሁ እንጂ እውነቴን ነው የምላችሁ ያለ ሩታ ሚዲያው አይደምቅም። የሚዲያው መሪ አድማቂ ናት፣ አትበገር ናት። በትክክል እናውቃለን እኮ ግን በዚህ መልኩ አይደለም ሩታን ለመስበር የምትሯሯጡ። መጀመሪያ እስኪ ውለታ ያለባችሁ ውለታዋን መልሱ። ሁሌም እንደምለው ማለት ነው። እና ብዙዎቻችሁ እኮ ሩታ ከመጣች ነው ቻናል የተከፈተላችሁ የመጣችሁት። እናውቃለን እኮ እናውቃለን። ብንናገር እናልቃለን ያለው ማን ነበረ? በእናታችሁና ብዙዎቻችሁ ማለት ነው ከከሌ ልበላችሁ ከቢ ከዲ ከኤ እንኳን ከጎኗ ነው። ያው ዳኒ በፊትም ራስ ቻናል አለው የቆየ ነው ዳኒ። አሁን የመጣ ዩቱበር አይደለም። በነገራችን ዳኒ ሮያል ምናምን ጽጌ የቆዩ ናቸው። አሁን የመጡት አሉ። አሁን የመጡት ማለት ነው። እና ግን ሁሉም ከሀጂ መሆኑ በጣም ነው የገረመኝ። ነካ በአበላችሁት እጃችሁ ትነከሳላችሁ። እውነት አንዳንዴ ለሰው ውለታ መዋል ያው ግን እነሱ በመልካም ይመልሱልኛል ብሎ አይደለም ለአንድ ሰው መልካም ነገር የሚደረገው። ሆኖም ፈጣሪ ስለሚከፍል ማለት ነው። እና ሁላችሁንም ዶላራችሁ እንድትሸቅሉ ወደ ሶሻል ሚዲያ እንድትፈምሱ በሩታ ተደረጋችሁ። አሁን ላይ ግን ሁልሽም እንደው ከአበጋዝ ከአብርሃም እንደው አሁን ከልጁ አባት ብንጀምር ራሱ እኮ ምንም እኮ ታዋቂ አልነበረም። ቻናሉ እኮ ሞቶ በዓለም እንግዲህ እንዲህ ሲንሸራሸር መቼም ያ ቃሉ አይረሳም። አንድ ሩታ መታ ብሏል እኮ እሱ ራሱ መስክሮላታል። በነገራችን አንድ ሩታ መታ በፍቅር ዓለምን አነጋግረዋለች። በመጥፎ አይደለም፣ የኢትዮጵያን ሕዝብ በፍቅር እውነት ሩታ እኮ ትለያለች ነበር ያን ያለው። አቤት ለአፍ ዳገት የለው አሉ። ለአፍ ዳገት የለው። ምክርና ቡጢ ለሰጪው ቀላል ነው እንደተባለው ማለት ነው። ያን አባይ ቲቪ ላይ ገና በቃ ፈመሶች ነበሩ። ያንን እንጃ 200K ሁን የገባው እንደዛ ነበርና ይገርመኛል። ያ ሁሉ ቃላት የውሸት ነበር ነካ ሲደረደር የነበረው እንደ በገና። አሁን ላይ ዓይንሽን ላፈር እንዲያርገሽኛል፣ በቃ አልፈልግሽም፣ አንቺ እንኳን ባትኖሪ እኔ ለከሊት ለውሽሚት ቀለበት እንኳን ባላስር ከአንቺ ጋራ መሆንን አልፈልገውም እያለ ጉራው መንፋት ጀመረ ማለት ነው። ወይኔ ያኔ ነበር እንጂ ከክክል እንዲ ቡን ያቧራክል ፊትክ ወዝ ራሱ ሳያመጣ ሲቀር ያኔ ነበር እኮ አልፈልግሽም ብለክ መተው። ያኔ እንትኑ ሰዓት ገባ እንደዚህ ታዋቂ ሆነክ ፈምሰክ እንዲሳናየክ ማለት ነው።
ፈምሰክ እንዲሳናክ እውነት። ግን ሩታዬን ሳላደንቃት አላልፍ። ጀግና ናት ሩታ። ከጠፋች ደግሞ ያው ደስ አይላችሁም፣ ሶሻል ሚዲያው ላይ ደስ አይላችሁም። እሷ የሌለችበት ምንም ነገር አይደምቅም። የሚዲያው ድምቀት ስለሆነች ማለት ነው። እና እንግዲህ ሩታዬ ዛሬ በመልካም ነገር ትመጣልናለች፣ ጠብቁ። ዛሬ በአዲስ ነገር መታ። እንግዲህ አዲስ ነገር ይፈጠራል እንደ እግዚአብሔር ፍቃድ። አዎ ያ ጫጫታው ምናምን ይቀራል ማለት ነው። እና ሁልሽም እንግዲህ ሩታዬን በመልካም ነገር ነው ማንሳት የምንፈልገው፣ በመጥፎ አይደለም። መጥፎ ነገር ሰርታ አላየንም። በእርግጥ አብርሃም ምናልባት ያው ስለተበሳጨ ጭቅጭቅ ስለበዛበት፣ ያው እንግዲህ ወንድ ልጅ እኮ ዝም ብሎ ሆዱን እየሞላ እየተጋደመ እየተነሳ ንዝንዝ አይወድም። እንግዲህ ሁሉም ወንዶች እንትን ይለያያል። ሴት ትወዳለች አይደለም። ግን እኛ ደግሞ ነገሮች እንዲስተካከሉ እንፈልጋለን እንጂ ተጨቃጫቂ ሆነን አይደለም። ብቻ ባህሪያችን ነው ልበለው፣ ባህሪያችን ነው ልበለው። እንግዲህ አንድ ቤት ሰው ሲኖር መጋጨት አይቀርም። ያው እግርና እግርም እንደሚጋጨው ማለት ነው። ግን በዚህ ልክ አልነበረም። እውነት ነገርን ተጋፍጦ ማሸነፍ ሲቻል ትዳርን በትኖ ሌላ ትዳር ለመመስረት የእሷን ደስታ አጨልማችሁ የራሳችሁን ሰላም ለመፍጠር፣ እውነቴን ነው፣ ሰላም አታገኝም። አንተ አብሶ ሩታዬ እንደዛ አልቅሳብክ ትዳርክ ሰላም አያገኝም። ውስጥክ ራሱ ሰላም አያገኝም። ውሽሚት እኮ አሁን በቁማ ያው መቃዠት ጀምራለች፣ እያየን ነው። ሀሳብ ላይ ናት። እንደው ማርቲን ለአቤል አማላጅ ልካለች፣ አይተናል። ይቅርታ መጠያየቅ አለባቸው። ያለችበት ስሜት ጥሩ አይደለም። አዎ ትዳሯን እንግዲህ የበተነው ዋነኛው ሲጫወት የነበረው ሚናውን አቤል ነው ማለት ነው። አቤል እንግዲህ አብርሃም ስንት ጊዜ ነበረ ውሽሚትን ከህይወቴ ውጪልኝ እያለ ሲላት የነበረውና፣ ቆይ እሱን ቪዲዮማ አመጣላችኋለሁ። ምናልባት ከረሳችሁት ማስታወሻ ይሆናችኋል። እኔ አንተ ታስፈልገኛለህ፣ ምን ያህል እንደምታስፈልገኝ አንተ ወደ ህይወቴ የተመጣክ እኔ ምን ያህል እንደተቀየርኩ እንዲህ በሰው ባል በግድ አሁንማ ምላሷን እንዲዘርግታ በኮንፊደንስ ባሌ እያለች ማውራትም ጀመረች ማለት ነው። ለማንኛውም ነግሬሽ ነበረ ብላሻለች እህትሽ ማለት ነው። ነግሬሽ ነበረ በአጥር ተንጠልጥዬ የሰው ባል ውሽማ እንጂ ባል አይሆንም ብዬ። ስለዚህ መልሽ ሌባ ሁላ ውሽሚት ሌባ ሁላ። ለማንኛውም ይሄንን ይመስላል። ውድ ተመልካቾቼ እንግዲህ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብራችሁ እላለሁኝ። በዓለም ላላችሁ እንግዲህ የራሳችሁን አስተያየት ሰጡበት። እንግዲህ አይታችኋል። ያው ስም አልጠራም ብዬ ነው። እዚህ ጋር ቪዲዮ መግቢያው ላይ አለ። አሽሙር